የአድዋ ጦርነት የካቲት 23 ቀን 1888 ዓመተ ምህረት በአድዋ ትግራይ ተከናወነ። ኢትዮጵያውያን በአጼ ሚኒሊክና በእቴጌ ጣይቱ መሪነት የጣሊያንን ወረራ ድል ያደረጉበት ታሪካዊ ክስተት ነው። የጦርነቱ መንስኤ የውጫሌ ውል አንቀጽ 17 መጣስን ተከትሎ ሲሆን የኢትዮጵያ አንድነትና ጀግንነት የቅኝ ግዢ አገዛዝን በመስበር የአፍሪካ ነጻነት ተምሳሌት ሆኗል። የጦርነቱ መሪዎች አጼ ሚኒሊክ፣ እቴጌ ጣይቱ፣ ራስ መኮንን፣ ራስ አሉላ፣ ራስ መንገሻ፣ ፊታውራሪ ገበየው ከብዙ በጥቂቶቹ ሲሆኑ የድሉ ውጤት የኢጣሊ ጦር በከፍተኛ ሁኔታ ተሸንፎ አዲስ አበባ ስምምነት ተፈርሞ የኢትዮጵያ ሉዓላዊነት ተከብሯል። ታሪካዊ ፋይዳ አድዋ ለጥቁር ሕዝቦች የነጻነት የኩራትና የጸረ ቀኝ አገዛዝ ትግል ተምሳሌት ነው። ሚኒሊክ ተወልዶ ባያነሳ ጋሻ ግብሩ እንቁላል ነበር ይህን ጊዜ አበሻ። ሰላም ጤና ይስጥልን ውድ የተከበራችሁ የጎ ቲቪ አድማጭ ተመልካቾቻችን በያላችሁበት ሰላምታችን ይድረሳችሁ። በቅድሚያ እንኳን ለአድዋ በዓል በሰላም አደረሳችሁ እያልን ዛሬ ስለ አድዋ አንዳንድ ነጥቦችን እናነሳለን። ፕሮግራሙን አዘጋጅቼ ወደ እናንተ የማደርስላችሁ እኔ ሳራ አባተና ከመላው የስቱዲዮ ባለሙያዎቻችን ጋር በጋራ በመሆን ነው። እስከ ፕሮግራም ፍጻሜ ድረስም አብራችሁን ቆዩ። የአድዋ ስላሴን ጠላት አረከሰው፣ ገበየው በሞቴ ግባና ቀድሰው። የአድዋ ድል የኢትዮጵያ ብሔራዊ ክብር ማህተም፣ የጥቁር ሕዝቦች የነጻነት ተጋድሎ ቀንዲል ነው። የመላው ዓለም ተፈጥሯዊ ግብር እና ሰብአዊ ክብር የታደሰው በእውነትና በፍትህ በህልውናና ምልአት ላይ የተሰካ ትልቅ ጥርስ የተነቀለው በአድዋ የታላቅ ህዝቦች ታላቅ ድል ነው። ከአዲስ አበባ ወደ ሰሜን ኢትዮጵያ ስንሄድ 1066 ኪሎ ሜትር ርቀት ላይ ታላቁ ጦርነት የተደረገበትና ታላቁ ድል የተገኘበት ስፍራ አድዋና በአካባቢው የሚገኙ ከተሞች ናቸው። በኢትዮጵያ የአቡሻር መጽሐፍ ላይ የካቲት 23 ቀን 1888 ዓ.ም ወይንም በአውሮፓውያኑ የዘመን አቆጣጠር መጋቢት 1896 ዓ.ም ለጦርነቱ መነሻ የሆነው ውል የተፈጸመው በዚሁ ዘመን ነው። ከአዲስ አበባ በስተሰሜን 468 ኪሎ ሜትር ርቀት ገደማ ከውጫሌ ከተማ ግርጌ ከአምባሰል ተራራ ስር ወሎ ውስጥ ንጉስ ይስባህ እየተባለ በሚጠራ ስፍራ ነው። ሶሎዳ ተራራ፣ ማርያም ሸዊቶ፣ አዲ ታቡን፣ ረቢ አርኤኒ በመሰኘት የሚታወቁት እነዚህ ተራራማ ስፍራዎች ዋነኞቹ የጦር ግንባሮች ናቸው። በመቶ ሺህ የሚሰላ ኢትዮጵያ ገበሬ ሰራዊት ከአንድ ቀን ባልበለጠ ጊዜ ውስጥ የአውሮፓ ቀኝ ግዢ ወራሪዎችን ከመታና ረግጦ ካስወጣ በኋላ ከምሽቱ 4 ሰዓት አካባቢ የካቲት 23 ቀን እንዳ ማርያም ላይ ተሰብስቦ በአንድ እግሩ ቆሞ ድሉን ለሰጠው አምላክ ምስጋና አቅርበዋል። አባት ሆይ ንቀውን የመጡ የሀገራችን ድንበርና ልዕልና የደፈሩ የአውሮፓ ኮሎኒያሊስት ወራሪዎች እንድናሸንፍ ድል እንድናደርግ ስለረዳህን እናመሰግንሃለን። 29 ሺህ ፈረሰኞችን ጨምሮ ከ100 ሺህ እስከ 120 ሺህ የሚገመ 1000 ኪሎ ሜትር በባዶ እግሩ የተጓዘው የኢትዮጵያ የገበሬ ሰራዊት በወታደራዊ አካዳሚ የሰለጠነውን የአውሮፓ ወራሪ ጦር የካቲት 23 ማለዳ 11 ሰዓት ገደማ ገጥሞ ከረፋዱ 4 ሰዓት ላይ ማሸነፉ ይታወቃል። የኢትዮጵያ ገበሬ ሰራዊት ፈረሱ ላይ ሆኖ የጋሻውን እምብርት መሬት ላይ የጠቀሰ ጎራዴውን አየር ውስጥ እየቀዘፈ ባበደ መንፈስ በተቆጣና በቆረጠ መንፈስ በጀግንነት ተዋግቷል። ጦርነቱ በጀመረ ከ5 ሰዓት ባልበለጠ ጊዜ ውስጥ 56ቱም የኢጣሊ መንደፎች ሙሉ ለሙሉ ተማርከዋል። የቀኝ ግዢ ወራሪ ሰራዊት ከመሩት ጀነራሎች መካከል ጀነራል አልቤርቶኒ ሲማርክ የሰራዊቱ ዋና አዛዥ ጀነራል ባራቲ ከጥቂት አጃቢዎችና በሽንፈት ከተበተኑ የኢጣሊ ወታደሮች ጋር ሸሽቷል። በማግስቱ የካቲት 24 ቀን 1888 ዓ.ም ከጠዋቱ 4 ሰዓት ላይ የኢጣሊ ምርኮኞች በሚኒሊክ ድንኳን ፊት ሲያልፉ የኢትዮጵያ ጀግና የገበሬ ሰራዊት እየፎከረ እየሸለለ አሳልፏቸዋል። ጀነራል አልቤርቶኒ በምርኮኝነት ኢትዮጵያ ውስጥ ቆይቶ ወደ ሀገሩ ከተመለሰ በኋላ በጻፈው መጽሐፍ ላይ ከሚፎክሩት ጥቁር የነጻነት ተዋጊዎች መካከል አንዱ እንደኛው ነጭ አውሮፓዊ ነው ብሏል። ይህ ሰው ከፈረንሳይ ሀገር ወደ ኢትዮጵያ መሳሪያ ጥገና የመጣ ካፒቴን ኦርዲናንስ ነው። አሁን ጊዜው የጦርነት ስለሆነ ወደ ሀገር ተመለስ ቢባል አሻፈረኝ ብሎ ከኛው ጋር አድዋ ድረስ የዘመተ ጀግና ሰው ነው። ኢትዮጵያ በአድዋ ጦርነት ላይ ከተዋጋችባቸው የጦር መሳሪያዎች 80 ሺህ የሚሆኑ አሮጌ ጠመንጆች የተገዙት ከፈረንሳይ ሀገር በሚስጥር ነው። ጠመንጆቹ ከፈረንሳይ ገዝተው ወደ ኢትዮጵያ ለመጀመሪያ ጊዜ በመኪና ያስገቡት በስጋ በደም በትውልድ አርመኒያዊ በነፍስና በመንፈስ በዜግነትና በልብ ፍቅር ኢትዮጵያዊ የሆኑት የኢትዮጵያ የልብ ወዳጅ ሰርኪስ ቴርዚያን ናቸው። አሁን በመዲናችን የሚገኘው የአርሾ ላብራቶሪ ባለቤትና በዓለም ላይ ኢትዮጵያን የመሰለ ውብ ሀገር የለም ያሉት ዶክተር አርሻቪር ቴርዚያን ኢትዮጵያ ውስጥ አርመናዊ ትውልድ ኖሮት ኢትዮጵያዊነት ዜግነት የሌለው ኢትዮጵያዊ ያልሆነ አርመን ያለመኖሩን ከ10 ዓመታት በፊት ተናግረዋል።
የ80 ሺህ ጠመንጃዎች አገዛዝ ሁኔታን የሚያውቁት ደግሞ ከአርሾ ቀደም ሲሉ የ80 ሺህ ጠመንጃዎች አገዛዝ የሚያውቁት ደግሞ ከአርሾ ቀደም የሚሉት ከ16 ዓመታት በፊት ለሪፖርተር ጋዜጠኛ ይህንኑ ባንደበታቸው የገለጹት አቬዲስ ቴርዚያን ናቸው። ሰርኪስ ቴርዚያን ጠመንጃዎቹን ከገዙ በኋላ ወደ ኢትዮጵያ ያስገቡት በጅቡቲ በኩል ነፋስ ባህሩን ሲያነሳና እንደ ግድግዳ ሲያቆም በዚያ ተፈጥሯዊ ክንውን በመጠቀም ደብቀውና ሸሽገው ነው። የአድዋ ድል ለመጀመሪያ ጊዜ የተከበረው በ7ኛ ዓመቱ በ1895 ዓ.ም አሁን የቅዱስ ጊዮርጊስ ቤተክርስቲያን ስፍራ ሚኒሊክ አደባባይ ነው። በክብረ በዓሉ ላይ የዲፕሎማሲና የውጭ ሀገር መንግስታት ተወካዮች፣ አርበኞች፣ የመንግስት ባለስልጣኖች፣ ብዙ ሺህ ፈረሰኞችና እልፍ ኢትዮጵያውያን ከሊቅ እስከ ደቂቅ ተገኝተዋል። ከፈረሰኞች ብዛትም የተነሳ ፀሐይ በአቧራ እስከ መጋረድ መድረሷን ጳውሎስ ኞኞ የኢጣሊና የኢትዮጵያ ጦርነት በተሰኘው መጽሐፉ ላይ ጽፎታል። ኢትዮጵያ በአድዋ ጦርነት ወቅት በዋናው የጦር ግንባታ ገጥማ በፍልሚያ ድል ማድረግ ብቻ ሳይሆን በአጠቃላይ በአራት መስክ የሰለጠነች በሚባለው አውሮፓዊት ሀገር ኢጣሊ ላይ ድል ተቀዳጅታለች። ይኸውም በጦርነትና በወታደራዊ መረጃ ሚሊቴሪ ሴኩሪቲ ኢንተለጀንስ፣ በዲፕሎማሲና በፖለቲካ ጥበብ ነው። ፖለቲካ ጥበብ በኢጣሊ ቀኝ ግዢ ብልጣብልጥ የመንግስት ስልጣናት ላይ ድል የተቀዳጀው ገና ጦርነቱ ሳይጀመር ለጦርነቱ መነሻ መጀመሪያ የሆነው የውጫሌ ውል በተደረገበት ስፍራ ነው። ለመሆኑ የውጫሌ ውል አንቀጽ 17 ምን ይላል? በጣሊያንኛው የኢትዮጵያ ንጉሠ ነገሥት ከአውሮፓ ኃያላን መንግስታት ጋር ለሚወያዩት ጉዳይ ሁሉ በግርማዊ የኢጣሊ ንጉሠ ነገሥት በኩል ለመጠቀም እሺ ብለዋል ይላል። በአማርኛው ደግሞ የኢትዮጵያ ንጉሠ ነገሥት ከአውሮፓ መንግስታት ለሚፈልጉት ጉዳይ ሁሉ በኢጣሊ መንግስት አጋዥነት መላላክ ይቻላቸዋል። የአማርኛው የኢትዮጵያን ሉዓላዊነትና ልዕልናን ያስከብራል። የጣሊያንኛው የኢትዮጵያን ሉዓላዊነትና ልዕልናን መድፈር ብቻ ሳይሆን ብሔራዊ ክብሯንና ጥቅሟን ይነካል። ይህን የተገነዘቡት የኢትዮጵያ መሪዎች የውል አንቀጽ 17 የጣሊያንኛው ትርጉም የኢትዮጵያን ክብርና ጥቅም በማይነካና ሉዓላዊነቷን በሚያስከብር መልኩ እንዲያስተካክሉት በተደጋጋሚ ወተወቱት። መወትወቱ ውጤት ሳያመጣ ሲቀር ሚኒሊክ መዘግየቱ አደገኛ ነው ጣይቱ አሉ። ስለዚህ ጉዞ ወደ ወሳኙ ጦርነት ማድረግ የግድ ነበረ። የኢትዮጵያ ሀገራዊ ክብርና ጥቅም ህልውናና ልዕልና ሲሆን በውድ ካልሆነ ደግሞ ሳይወድ በግድ ማስከበርና ማስጠበቅ የአንድ ሀገር መንግስት ዋነኛ ግዴታና ኃላፊነት ነው። ስለዚህ አባቶቻችን ወትውተዋቸው አልሰማ ቢሉ ጦር እንግጠማቸው አሉ። ይህ የፖለቲካ ጥበብ ብልጫ ወይንም ድል ነው። በወታደራዊ መረጃ ሚሊቴሪ ሴኩሪቲ ኢንተለጀንስ ደግሞ ባሻይ አውዓሎም ሐረጎት አማካኝነት ኢትዮጵያ ሰለጠነች የተባለው የአውሮፓ ኃይል አሸንፋ ጣሊያኖች ባልፈለጉት ቦታና ባልመረጡት ወደ ጦርነት እንዲገቡ አድርጋለች። የአድዋ ድል ቁልፍ የምንላቸው የ40 ዓመቱ ጎልማሳ ባሻይ አውዓሎም ሐረጎት ተጠሩና ለአንድ ታላቅ ሀገራዊ ኃላፊነት እንዲሰናዱ ተደረገ። ይህ ሁሉ ሲደረግ ግን በሚስጥር ነበረ። በሚቀጥሉት ቀናት አውዓሎም ለኢጣሊ ኮሎኒያሊስት ወራሪዎች ከሚሰልሉ የሀገር ተወላጆች ወይንም ፌርማቶሪዎች ጋር ወደ ባራቴሪ ተላኩ። ከመሄዳቸው በፊት ስንቅ ማለቁና ተስበው በሽታ በሰራዊት ውስጥ በመግባቱ ፌርማቶሪዎች ባሉበት ተነገረ። አውዓሎምና ፌርማቶሪዎቹ ወደ ኤርትራ ዘልቀው ለጄኔራል ባራቴሪ ይህንን ነገሩ። ጊዜው አሁን ነዋልና የካቲት 20 አመሻሽ ላይ በአውዓሎም መሪነት ሰራዊቱን ይዞ ወደ አድዋ ተጓዘ። የካቲት 21 እንዳይነሳ ዝናብ ስለያዘው እንጂ ታላቁ ጦርነት የካቲት 21 ሊደረግ ይችል ነበር። ስለዚህ ጄኔራል ባራቴሪ በዝናብ በመያዛቸው ምክንያት ዘመቻውን በማግስቱ አደረገና የካቲት 22 ቀን 1888 ዓ.ም ሌሊቱ ሙሉ ሲጓዙ አድረው ሊነጋ ሲል የካቲት 23 ቀን 1888 ዓ.ም አድዋ ጦር ግንባር ደረሱ። አውዓሎም ከፊት ለፊታቸው የጀግናው ክሻፓ የአፍሪካ ጀነራል አሉላ አባ ነጋ የገበሬ ሰራዊት ምሽግ እንደታያቸው መሮጥ ጀመሩ። ባራቴሪ አውዓሎም ብለው ተጣራ። እስኻ ዘውዓልካዮ አያዕለና ብለው ዘለው አሉላ ምሽግ ውስጥ ገቡ። በአማርኛ ዛሬ አንተና ያድርገኝ ማለታቸው ነው። ከጥቂት ደቂቃዎች በኋላ ምድር ቁና የሆነችበት ድብልቅልቅ ያለው ጦርነት ተጀመረ። የኢትዮጵያ ጀግና የገበሬ ሰራዊት ከጠዋት 4 ሰዓት ገደማ ታላቁን የአድዋ ድል መቀናጀቱ አረጋገጠ። ብዙ ሺህ የኢጣሊ ወታደሮች በጦር ሜዳ ተገደሉ። ብዙ ሺዎች ደግሞ ቁስለኛና ምርኮ ሆኑ። የተቀሩትና ድል ተመቶ የተበታተኑት የኢጣሊ ወታደር እያሳደደና እያባረረ አፍሪካዊ ኃይል ፈጀው። ከሚሸሹት መካከል አንዱ የአውሮፓ ወራሪ ሰራዊት ዋና አዛዥ ጀነራል ባራቴሪ ናቸው።
ይህ በአዋሎ ምስለትና ስልጡንነት መስዋዕትነትና የኢትዮጵያ ፍቅር የተሰኘው ሰለጠነ በሚለው የአውሮፓውያን ኃይል ላይ አልሰለጠነም በሚባለው የአፍሪካዊ ኃይል የተጨበጠ ትልቅ የወታደራዊ መረጃ የሚሊተሪ ሴኩሪቲ ኢንተለጀንስ ብልጫ ወይም ድል ነው። ይህ በእንዲህ እንዳለ የአድዋ ኩራት መገለጫ ነጥቦችን እንመልከት። የኢትዮጵያና የጥቁር ህዝቦች ኩራት፣ የነጻነት፣ የአንድነት ውጤት። ድሉ የተገኘው ኢትዮጵያውያን በዘር በሃይማኖት ሳይከፋፈሉ ለሀገራቸው ክብርና ሉዓላዊነት በጋራ በመቆማቸው ነው። የፓን አፍሪካኒዝም መሰረት። የአድዋ ድል ለመላ አፍሪካውያን በዲያስፖራ ለሚገኙ ጥቁር ህዝቦች የጸረ ቀኝ ግዢ ትግል መነሳሳት ፈጥሯል። የኢትዮጵያ ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ በብዙ የአፍሪካ ሀገራት ዘንድ ተቀባይነትን ያገኘው በዚሁ የአድዋ ድል ተምሳሌትነት ምልክት ነው። የአሁኑ ዘመን ትርጉም ደግሞ አድዋ ድል መታሰቢያ። በቅርቡ በአዲስ አበባ የተገነባው በአድዋ ድል መታሰቢያ ሙዚየም የጀግኖች አባቶቻችን ታሪክ ለትውልድ ለማስተላለፍ የፓን አፍሪካኒዝም መንፈስ ለማጠናከር ትልቅ ሚና አለው። ከብዙ በጥቂቶቹ እነዚህን ላብነት አነሳን። በዓሉ የሰላም፣ የፍቅር፣ የአንድነት፣ የመተሳሰብና የመከባበር እንዲሆን ከወዲሁ እንመኝላቸዋለን። ለዛሬ ይዘንላችሁ የመጣ ነው ይህንን ይመስላል። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ቸርን ሰንብት።